ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተማስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ህዳር 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃ የአብይ አማራ ክልል ፕሬዝዳንትና የተሰነዘረባቸው ጥቃት የአሩሲው ጭፍጨፋ መቀጠል ህወሓትና ወቀሳው አዲስ አበባ ዙሪያ የተደረገው እርስ በርስ መታኮስ የፋኖ ማስጠንቀቂያ የጋዜጠኛ ዜናነ መኮንን መታወስ የቅሊንጦ አደጋ የሩሲያ ቁጣ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነሆ። አብይ አህመድ በመፈንቅለ መንግስት የአማራ ክልል ፕሬዝዳንት አድርጎ የሾመው አረጋ ከበደ ላሊበላ ላይ ጥቃት እንደተፈጸመበት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። አገዛዙ ሰላማዊ ወጣቶችን በግፍ መረሸኑም ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝ በጋራ በመሆን ዛሬ ህዳር 1 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል ድረስ በወሰዱት ድንገተኛ ጥቃት አብይ አህመድ በመፈንቅለ መንግስት የአማራ ክልል ፕሬዝዳንት አድርጎ የሾመው አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሶ ወደ ላሊበላ ከተማ በማቅናት ላይ ያለ ሹምሻ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛ የደፈጣ ጥቃት እንደተፈጸመበት ገልጿል። በዚህ ጥቃት ከ10 በላይ የአብይ አገዛዝ ስልጣን አስጠባቂ ኮማንዶ አጃቢዎች የተደመሰሱ ሲሆን አረጋ ከበደ ለጥቂት ከፋኖ በትር ማምለጡና ከአየር ማረፊያው በቅርብ ርቀት እንደነበር መንገድ ቀይሮ በሌላ አቅጣጫ ተመልሶ ለመፈርጠጥ መገደዱ ተገልጿል። አገዛዙ ብልጽግና የመጨረሻው አቅታ ላይ እንደሚገኝና ራሱን ለማታለል ያደራሽ ዲስኩር ህዝቡን እንደማያደናግርና የፋኖ ድል ችቦ የአማራ ህዝብ ሰቆቃ የሚያበቃበት ዘመን ሁን እየሆነ መምጣቱን የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መግለጹን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 1 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል በፋኖ እየደረሰበት ያለው ሽንፈት መቀበል ሲያቅተው ንጹሃን ወጣቶች ላይ ነጻ እርምጃ መውሰዱን በአደባባይ በግፍ መረሸኑን አጠናክሮ መቀጠሉን ምኒልክ ዕዝ ንጉስ ሚካኤል አሊ ኮር አስታውቋል። ኮሩ በሚንቀሳቀስበት ቀጠና መካነ ሰላም ከተማ ዙሪያ ጠላት በኢንጂነር ደሳለኝ ክፍለ ጦር የደረሰበትን ሽንፈት መቋቋም ሲያቅተው ከመካነ ሰላም ከተማ በቅርብ ርቀት የምትገኘው በተለምዶ አባይ በር እየተባለች በምትጠራው መቅደላ ከተማ 5 ንጹሃን ወጣቶች ላይ ነጻ እርምጃ በመውሰድ በግፍ ረሽኖ አስፓልት ላይ አስክሬናቸውን ጥሎ መሄዱን ገልጿል። በዚህ የሚታገሱ አረጋ መቻል ደርብ እሸቱ ብሬ ስመኘው ጥጋቡና ሀብቴ አቢ ታመነ የተባሉ የአንድ ሰፈር የመቅደላ ከተማ ልጆች በአገዛዙ ወራሪ ሰራዊት በግፍ በአደባባይ መረሸናቸውን አስታውቋል። የፋሺስታዊ ድርጊት በክልሉ የአማራ ተወላጆች ላይ ሲፈጸም የቆየ መሆኑን ያስታወሰው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ይህንን ጸረ አማራና ጸረ ሃይማኖት የሆነ አገዛዝ እቤት ቁጭ ብለህ እያየህ ከምትቀበለው ታግለህ ገዳይህን ገለሞትህ እንድታስቆምና ሁለንተና ህልውናውን እስክታረጋግጥ ዛሬም ባለመታከት ፍጹም ተስፋ ባለመቁረጥ ትግሉን እንድትቀላቀል በማለት ትግሉን ላልተቀላቀሉ ጥሪ አድርገዋል። በተያያዘ ዜና አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ኮር ዛሬ ህዳር 1 ቀን 2018 ዓ.ም በፋኖ ቁጥጥር ስር ባሉ ነጻ ቀጠናዎች ህዝባዊ መድረኮች አጠናክሮ መቀጠሉን አስታውቋል። የላስታ ወረዳ ቀበሌዎች መካከል 02 ቀበሌ ብልብላ ገጠሩ የወልደ ንጉስ ህዝቦች የአካባቢው ነዋሪዎች ጋር የክፍለ ጦሩ አመራሮች ትላንት ጥቅምት 30 ቀን 2018 ዓ.ም ጥልቅ ውይይት ማድረጋቸውን ዛሬ ይፋ የሆነው ይኸው መረጃ ገልጿል። በውይይቱ ህዝቡ ፋኖ አካባቢውን ከመቆጣጠሩ በፊት በአገዛዙ ወራሪ ሰራዊት ይደርስባቸው የነበረውን ዝርፊያ፣ ጥቃት፣ የመብት ረገጣ በዝርዝር በመግለጽ ፋኖ ነጻ ስላወጣቸው ነጻነታቸውን ከፋኖ ጋር በጋራ ለመጠበቅ ህልውናቸውን ለማስከበር የበኩላቸውን አስተዋጽኦ እንደሚያደርጉ መግለጻቸውን ውይይቱን መሰረት አድርጎ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 1 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሰብሳቢና የአፋብኃ ማዕከላዊ ኮማንድ አባል አርበኛ ሀብቴ ወልዴ በአባት አርበኛ ሻለቃ መሳፍንት ልጅ አርበኛ ጌትነት መሳፍንት ትላንት በድንገት መስዋዕት የተሰማውን ሀዘን ገልጾ አጠር ያለ መግለጫ አውጥቷል። መስዋዕትነት የነበረና ያለ ወደፊትም የሚኖር መራር እውነት ቢሆንም ከልጅነት እስከ ዕውቀት ረጅም ዘመን የአርበኝነት ግንባታ ተክለ ቁመናው የተገነባው ነበልባሉ ወንድሜ ታማኙ ጓዴ አርበኛ ጌትነት መሳፍንት የአባ ድፈን ክንድ እንዲህ በከሃዲ በኋላ ተመተ በአፍ ላይ አገልግሎት ዘመን ትጎልብናለህ ብለን አስበን አናውቅም ነበርና መስዋዕትነትን ስንሰማ ጥልቅ ሐዘንና ቁጭት ተሰምቶናል ሲል ገልጿል። የራስ አሞራው 3ኛ ኮር አስተዳዳሪና
ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ በመሆን በጥንካሬ እየታገለና እያታገለ የነበረው አርበኛ ጌትነት መሳፍንት ባያሌ ግንባሮች ተዋግቶ በድል ያጠናቀቀ ማርኮ የታጠቀና ያስታጠቀ ያደራጀና በስነ ምግባር ምሳሌ ሆኖ የመራ ጀግናችን ያባድፈን ክንድ ጌትነት መሳፍንት በስራ ተልኮ በተሰማራበት ከመቶ በላይ ጠላት በተደመሰሰበት የአጅሬ ግንባር ሕያው ሆኖ ሊወድቅ ቢገደድም እልፍ ጌትነቶችን ተክቶ ያለፈ ሕያው ጀግናችን በመሆኑ ኩራት ይሰማናል ሲል ገልጿል። ጉምቱ አርበኛ አባታችን ጀግናው አርበኛ መሳፍንት ተስፉና መላው ቤተ ዘመድና የትግሉ ቤተሰብ በአርበኛ ወንድማችን እልፈት መጽናናቱን እንዲሰጥ እመኛለሁ በማለት አርበኛ ሀብቴ ወልዴ የአፋባሃ ሴንትራል ኮማንድ አመራር አባልና የሰሜን አማራ ቀጠና በላይ ዘለቀ ሰብሳቢ ዛሬ ህዳር 1 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክሳውያን እምነት ተከታዮች ላይ የሚደረሰው ግድያና ወከባም ቀጥሏል። ህዝቡም እየሸሸ መሆኑም ተገለጸ። ዛሬ ህዳር 2018 ዓ.ም ልዩ ቦታው ጠልታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ወይም ባለበት ወቅት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰው መረጃም አመልክቷል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌም እና ህፃን ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያን የሚገኙበት ሲሆን ሥርዓተ ቀብራቸውን በጠልታ ቅዱስ ገብርኤል ቤተክርስቲያን ዛሬ ከቀኑ 7 ሰዓት ላይ መፈጸሙም ታውቋል። ከዚህም በተጨማሪም ቀደም በነበሩ የኦርቶዶክሳውያን አፈናም ግድያን በተመለከተ መረጃ አቀበላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራም ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ገልጸዋል። በስፍራው ላይ የጸጥታ ኃይል ቢኖርም ኢሰባዊ ድርጊቱ አፈናም ግድያውን ተባብሶ መቀጠሉ የተገለጸም ሲሆን ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍም ኃላፊም የእጅ ስልካቸው ላይ በተደጋጋሚ ቢደውሉም ለማግኘትም አለመቻላቸውን ቴሌቪዥን ጣቢያው ገልጿል። ከዚህ ጋርም በተያያዘ በአሁኑ ሰዓትም ሴቶችና ህፃናት አካባቢውን ለቀው ወደ ሌላ ቦታም እየሸሹ እንደሆነም ተገልጿል። የዘር ማጽዳትም ጭፍጨፋው እንደቀጠለ ነው ያለው የእናት ፓርቲ ከሰሞኑ ተቃውሞ ተቋቋመ የተባለው አጣሪ ቡድን ዛሬ ባወጣው መግለጫ በሃይማኖቶችም ተመርጠው ዘር ማጽዳት ወይም ጄኖሳይድ የሚፈጸምባቸውን አስተባብሎ ማውጣቱን እጅግም ያሳዘነም ተግባር ነው ብሎታል። ፓርቲው አሁንም ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም በጥብቅም ያሳሰበም ሲሆን እናት ፓርቲ በኦሮሚያ ክልል በተለይ በአሩሲ የሚፈጸመውን ዘር ማጽዳትም ተደጋጋሚ ጭፍጨፋም በጽኑ አውግዟል። በሃይማኖታቸው ተመርጠው እንዲሞቱም ሲካዱ ገዳይን ማበረታታት በመሆኑ ይህንን አይነት እውነትን የካለ አካሄድም ፈጽመን እናወግዛለን። ለአካባቢው ማህበረሰብም ህዝብም በአንድነት ቆሞም ካልደረሰላቸው ለዘር እንደማይተርፉም ግልጽም እየሆነ መጥቷል ብሏል እናት ፓርቲ በመግለጫው። በአሩሲ በኦርቶዶክስ እምነት ተከታዮችና በአማራ ብሔር ተወላጆች ላይ አነጣጥሮ የተፈጸመውን ጭፍጨፋ አገዛዙ የኢትዮጵያ ሃይማኖት ተቋማት ጉባኤ በሚል በሪፖርት ስም ለማድበስበስ መሞከሩ ከዚህ ቀደም አብይ አህመድ የፈጸመው ድርጊት አካል መሆኑ የተገለጸ ነው። በኦሮሚያ ክልል በአርሲ ዞን በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ በጥቅምት ወር ብቻ ከ40 በላይ ሰላማዊ ሰዎች የተገደሉበት፣ ህጻናትና ሴቶች የሞቱበት፣ ከተኙበት ጭምር የኦርቶዶክስ እምነት ተከታዮች የጥቃት ኢላማ ሆነው የተጨፈጨፉበትን ድርጊት ራሱን የኢትዮጵያ ሃይማኖት ተቋማት ጉባኤ የሚለውና የአብይ አገዛዝ ጉዳይ አስፈጻሚ ተቋም በአርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ላይ የተፈጸመ አይደለም በሚል ዛሬ ለማስተባበል የሰጠው መግለጫ ተቃውሞ እያስከተለበት ይገኛል። ኦርቶዶክሳውያን ተለይተው አልተገደሉም በማለት የአብይ አገዛዝ የቅርብ ሰው የተባሉት ቀሲስ ታጋይ ታደለ ጨምሮ የሚገኙበት ኮሚቴ ዛሬ በሰጠው መግለጫ ይፋ በተደረገበት በዛሬው ዕለት ጭምር በአሩሲ ጥቃት የደረሰ ሲሆን ከአርሲ ጀጁ ወረዳ የኮላባ ማርያም ክርስቲያኖች የቤት እንስሳቶቻቸውን በመያዝ ከነቤተሰቦቻቸው ህይወታቸውን ለማትረፍ ሽሽት ያደረጉ ሲሆን 3 ተጨማሪ ዲያቆናትም በአካባቢው መገደላቸው ዛሬ ይፋ ሆኗል። አብይ አህመድ ጃዋር መሐመድ ተከበብኩ በማለት ለተጨፈጨፉ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች በጊዜ የነበሩ ተቃውሞዎችን ለማድበስበስ አደባባይ ላይ ወጥቶ የሞቱት ኦሮሞ፣ አማራ፣ ወላይታ በማለት አስከሬናቸውን በብሔር ሸንሽኖ በመጨረሻም አንዱ ማንነት
ማንነቱ ያልታወቀ በሚል የሰጠውን መግለጫ የሚያስታውሱ ወገኖች የዛሬው የሃይማኖት አባቶች ጉባኤ ተመሳሳይ ድርጊትና ወንጀሉን ለማድበስበስ በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለውን ጥቃት ተከትሎ ሰሞኑን በዓለም አቀፍ መድረክ ጭምር እየቀረበ ያለውን ተቃውሞ ትኩረት ለማዘናጋትና አጀንዳ ለመፍጠር የአገዛዙን ወንጀል ለመሸፈን የተፈጸመ ድርጊት ነው በሚል ተቃውሞ እየቀረበበት ነው። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካ በሆሎንቆ ወረዳዎች በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ አነጣጥሮ የተፈጸመው ጥቃት እስከ ጥቅምት 25 ቀን 2018 ባለው ጊዜ ውስጥ ብቻ ከ40 በላይ ሰላማዊ ሰዎች ህፃናትና ሴቶችን ጨምሮ የተጨፈጨፉበት፣ ታግተው የተወሰዱ፣ በግፍና አሰቃቂ በሆነ መንገድ የተገደሉበት፣ የግድያ ድርጊቱም ሆነ የጥቃት ኢላማው ከዓለም አቀፎቹ አሸባሪዎች ቦኮ ሃራም፣ አይሲስና አልሸባብ ጋር የሚመሳሰል ዓላማ ያላቸው የፈጸሙትና አገዛዙ አይቶ እንዳላየ በማለፍ በአካባቢው በተደጋጋሚ ብሔርና ማንነት ተኮር ጥቃቶችን አገዛዙ ጭምር በኋላ ያደራጀው ኃይል የሚፈጽምበት ድርጊት አካል በመሆኑ የዛሬው መግለጫ የሚጠበቅና አገዛዙ ዛሬ ህዳር 1 ቀን 2018 ዓ.ም አጣሪ ኮሚቴ ባለው የሰጠው መግለጫ የብልጽግና ፓርቲ መግለጫ ተደርጎ የሚገለጽ መሆኑን ብዙዎች በቅሬታ አንስተዋል። አብይ አህመድ ከህወሓት ጋር ወረራ በገባበት ወቅት እንዴት ሬሳ በብሔር ይገለጻል በማለት እሱ ጀዋር መሐመድ ተከበብኩ ባለ ጊዜ ለተገደሉ 86 በላይ ኦርቶዶክስና የአማራ ብሔር ተወላጆች ግድያ ለመሸፋፈን በብሔር የዘረዘረበትን ድርጊት የሚያስታውሱ ወገኖች ዛሬ ኮሚቴ የተባለው የተገደሉት ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን ጠቅሰው ሃይማኖትና ዘር ሳይለይ የተፈጸመ ግድያና ጥቃት ነው በማለት ህጻናትና ሴቶች የኦርቶዶክስ እምነት ተከታዮች ተለይተው የተጨፈጨፉበትን ጭፍጨፋ ለማድበስበስ ሞክረዋል። ዛሬ መግለጫውን ከሰጡት መካከል ቤተክርስቲያኒቷ ለመክፈል እነ አቡነ ሳዊሮስ ያቋቋሙት ቡድን አካል የነበሩና የዚህ ቡድን ጉዳይ አስፈጻሚዎች የነበሩ በመሆኑ መግለጫው ብልጽግና ፓርቲ ሂደቱን ለማድበስበስ ያወጣው መግለጫ ቢባል የሚቀል እንጂ የሃይማኖት ተቋማት ጉባኤ የሚባለው ያገዛዙን አጀንዳ ለማስፈጸም እየተንቀሳቀሰ መሆኑን የበለጠ የዛሬው መግለጫ ራሱን የሚያጋልጥ ነው ተብሏል። እናት ፓርቲ ዛሬ ባሩሲ የተፈጸመውንም ጭፍጨፋ አውግዞ ከዚህ ቀደም በተደጋጋሚ ባሩሲ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ የሚፈጸመው ጭፍጨፋ ወደ ከፋ ሁኔታ ከማደጉ በፊት ትኩረት ሊሰጠው ይገባል በማለት ባለፈው ዓመት ነሐሴ ጭምር ጠንከር ያለ መግለጫ አውጥቶ እንደነበር አይዘነጋም። አገዛዙ በዓለም አቀፍ ደረጃ በኢትዮጵያ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለውን ጥቃት በተመለከተ ዲፕሎማሲያዊ ጫና እንዳይደርስበት አስቀድሞ ለመከላከል በሃይማኖት ተቋማት ጉባኤ ስም የሰጠው መግለጫ ጭፍጨፋውን ለመቃወም የሚደረጉ ድርጊቶች ተጠናክረው እንዲቀጥሉ የበለጠ የሚያሳስብ መሆኑ ጥሪ እየቀረበ ይገኛል። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ ፌደራላዊ መንግስት በደቡብ አፍሪካው የፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራ የምክክር መድረክ እንዳይካሄድ የፌደራል መንግስቱ እያገደ ነው ሲሉ ወቀሱ። ዶክተር ደብረጽዮን ለድርጅቱ ይፋይ ሚዲያ ወይን በሰጡትም ቃለ መጠይቅ ህወሓትም ሆነ ዓለም አቀፍ አደራዳሪዎችም እንዲህ አይነትም የጋራ ውይይትም እንዲካሄድ በተደጋጋሚ ጥያቄ ማቅረባቸውን ገልጸው የጠቅላይ ሚኒስትር አብይ አህመድ አስተዳደር ግን በቅርቡ ፕሪቶሪያ ሰላም ስምምነትና በህወሓት መካከል ሌጋል ስታተስ ኦፍ ቲፒኤልኤፍ ዙሪያ ለሰጡትም አስተያየትም ምላሽ የሰጡ ሲሆን አደራዳሪዎችም ሆነ እኛም ህወሓትም ተገናኝተን በስምምነቱ አፈጻጸም ላይ መወያየትም እንፈልጋለን ያሉት ደብረጽዮን ህወሓትም ጥያቄውን በተደጋጋሚ ማቅረቡንና አደራዳሪዎቹም ለውይይትም መግፋታቸውን አስረድተዋል። ይሁን እንጂ በአደራዳሪዎቹ ፊትም በሚደረግ ውይይት ላይ ለመሳተፍ እምቢ ያለው የፌደራል መንግስቱ ነው ሲሉም ዶክተር ደብረጽዮን ማዕከላዊ መንግስቱን ወቅሰዋል። ዶክተር ደብረጽዮን በዚሁ ቃለ ምልልሳቸው አደራዳሪው አካላትንም ተችተዋል። ስምምነቱም እንዲተገበር ከመወትወትም እና ምክር ከመስጠትም ባለፈም በፌደራል መንግስቱ ላይ በቂ ጫና እያደረጉ አይደለም ሲሉም ቅሬታቸውን ገልጸዋል። በተለይ የቀድሞ የአሜሪካ የአፍሪካ ቀንድ ልዩ ልዑክ ማይክል ሃመር ስምምነቱ እንዲተገበር ከፍተኛ ግፊትም ያደረጉ እንደነበረ አውስተው ከሳቸው መውጣት በኋላም ወይም ምትክም አለመመደቡ ግልጽ ክፍተትም ታይቶበታል ብለዋል።
በአዲስ አበባ ዙሪያ ስምሪት ከተሰጣቸው ያገዛዙ ስልጣን አስጠባቂ ወታደሮች መካከል እርስ በርስ መታኮሳቸውና በዚህ ሳቢያ 12 የአብይ አገዛዝ ስልጣን አስጠባቂ መከላከያ አባላት መገደላቸውን ከፍተኛ ውጥረት እንዳለ ተሰምቷል። ይህንኑ ተከትሎ ማምሻውን አዲስ አበባ ውስጥ ከፍተኛ ፍተሻ ነበር። በአዲስ አበባ ዙሪያ ስምሪት ተሰጥቷቸው የሚንቀሳቀሰው 94ኛ ክፍለ ጦር አባላትና የመከላከያ ዩኒፎርም በለበሱ የኦሮሚያ ልዩ ኃይል አባላት መካከል ዛሬ ከቀኑ 11 ሰዓት ለገጣፎ አቅራቢያ በሚገኘው የመከላከያ ካምፕ ላይ እርስ በርስ የተታኮሱ ሲሆን 12 የአብይ አገዛዝ ስልጣን አስጠባቂ መከላከያ አባላት መገደላቸውና 3 በጽኑ የቆሰሉና በሕይወትና በሞት መካከል የሚገኙ ሌሎች ቁስለኞች መኖራቸውንም ከአካባቢው የወጣው መረጃ ይገልጻል። ማምሻውን 11 ሰዓት ላይ እርስ በርስ የተጀመረው ውጊያ ተከትሎ ከተገደሉት 12ቶቹ በተጨማሪ አንድ የቡናና ሻይ ቁርስ ቤት ሰራተኛም በተኩስ ልውውጡ መገደሏ ታውቋል። የተኩሱ መነሻ ወደ ወሎ ትሄዳላችሁ ተብሎ የነበረው የ94ኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት የኦሮሚያ ልዩ ኃይል እና የሚሊሻ አባላት የመከላከያ ልብስን እየለበሱ አብረዋቸው በተቀላቀሉበት ወቅት የተነሳ ለመግባባትን መሰረት አድርጎ እርስ በርስ እስከ መታኮስ መድረሳቸውን የሚጠቅሱ መረጃዎች ማምሻውን መውጣት ጀምረዋል። የኦሮሚያ ልዩ ኃይልና የሚሊሻ አባላት ለምን በመከላከያ ስም ይንቀላቀላሉ? ራሳቸውን ችለው ለምን እንደ ኦሮሚያ ልዩ ኃይልና ሚሊሻ አይዋጉም? የመከላከያ ስም ለምን ይጠፋል? የሚሉ የሰራዊቱ አባላት ያነሱትን ጥያቄ ተከትሎ ለምን ተደፈርን ያሉ የኦሮሚያ ልዩ ኃይል አባላት ተኩስ በመክፈት ግድያውን መጀመራቸውና ሌሎች ራሳቸውን ለመከላከል መሞከራቸው ለአንድ ሰዓት እርስ በርስ የተደረገውን ተኩስ ተከትሎ 12 ያገዛዙ ስልጣን አስጠባቂ ወታደሮችና አንድ የሻይ ቤት በዚያው ካምፕ ውስጥ በሻይ ቤት አስተናጋጅ መሞታቸውን ማምሻውን የሚወጡ ተጨማሪ መረጃዎች የሟቾች ቁጥር ወደ 15 ማደጉን የጠቀሱ ሲሆን የእርስ በርስ ተኩሱን ተከትሎ በአዲስ አበባ ማምሻውን በተለያዩ አካባቢዎች ድንገተኛና የተጠናከረ ፍተሻ ሲካሄድ እንደነበር ታውቋል። የአዲስ አበባ መግቢያዎችን በሪፐብሊካን በርከት ባሉ የሪፐብሊካን ጋርድ እንዲጠበቅ አዲስ ትዕዛዝ ተሰጥቶ ይኸው ተግባራዊ መሆኑን ማምሻውን ከከተማ ያወጣው መረጃ ይገልጻል። አገዛዙ ፍርሃት ላይ የጣለው እርምጃ ከዚህ ቀደም በተለይም በአማራ ሕዝብ ላይ ጦርነት ከታወጀ በኋላ የተሰማራው ሰራዊት አልፎ አልፎ ማንነት ተኮር ጥላቻዎች ከኦሮሞ ብሔር ተወላጅ ወታደራዊ መኮንኖችና የተለየ ጥቅምና ስልጣን አለን ከሚሉ የበታች መኮንኖችና ከኦሮሚያ ልዩ ኃይል ወደ ሰራዊቱ በተቀላቀሉ ሳቢያ አልፎ አልፎ ተመሳሳይ እርስ በርስ እስከ መታኮስና መጋደል መድረሳቸውን በተደጋጋሚ ስንዘግብ መቆየታችን አይዘነጋም። አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ የኦሮሚያ ልዩ ኃይልና ሚሊሻ አባላትን በመከላከያ ስም ወደ አማራ ክልል በብዛት ሲያስገባ የነበረ ሲሆን በቅርቡም ተመሳሳይ እርምጃ እየወሰደ መሆኑን ጡት እስከ መቁረጥ የደረሱ ያገዛዙ ስልጣን አስጠባቂ ወታደሮች ድርጊትን ተከትሎ ከነዚህ ጋር አብረን አንሰለፍም ያሉ ያገዛዙ ስልጣን አስጠባቂ ወታደሮች ለፋኖ እጅ መስጠታቸው አይዘነጋም። በቅርቡ የኦሮሚያ ልዩ ኃይል አባል የነበረ ወጣት በማህበራዊ ሚዲያ አማራ ክልል ሂድ ተብያለሁ፣ መሄድ አልፈልግም፣ ወንድሜ ሄዶ ሞቷል፣ እዛ ሄጄ ከምሞት ለእናቴ መጽናኛ እንዲሆን ራሴን አጥፍቼ አስከሬኔ ቢያንስ መጽናኛ ይሆናታል በሚል በማህበራዊ ሚዲያ እያለቀሰ ቅሬታውን እስከ መግለጽ መድረሱን መነጋገሪያ ሆነው የነበረ ሲሆን ይህንኑ ጠቅሰን መዘገባችን ይታወሳል። በሊዝ የሚወጡ መሬቶችን አስታኮ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ማስጠንቀቂያ ወጣ። ከሐምሌ 1 ቀን 2015 ጀምሮ የተፈጸመ የመሬት ሊዝ በፋኖ ፊት እንደማይጸና ዳግም አስጠንቅቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 1 ቀን 2018 ዓ.ም ይፋ ባደረገው መግለጫ በተለያዩ ከተሞች እየወጡ ያሉ የመሬት ሊዝ ጨረታዎችን አስመልክቶ ማስጠንቀቂያ ወጣ ሲሆን ከሐምሌ 1 ቀን 2018 ጀምሮ የተፈጸመ የመሬት ሊዝ ግዢ በፋኖ ፊት እንደማይጸና ከወዲሁ አስታውቋል። አማራን በአማራ ማውደምና ማጥፋት በሚል ፋሽስታዊ ሳቢ የአማራን ሁሉ በሆድ አደር የአማራ ሚሊሻ፣ የአማራ ፖሊስ፣ የአማራ አድማ ብተናና በአገዛዙ ስልጣን አስጠባቂ መከላከያ በስልጣን መስተፋቀርና በሆዳቸው የወደቁ የአማራ ካድሬዎችን በመጠቀም በአማራ ላይ ጦርነት ከከፈተ ዓመታትን ማስቆጠሩን የገለጸው የምኒልክ ዕዝ ባወጣው በዚሁ ማስጠንቀቂያ መግለጫ ሰልቃጩ የአብይ አህመድ አገዛዝ አማራን ለማውደም ከሚከተለው አሰራር የአማራን አንጡራ ሀብት በመጠቀም አማራን መውጋት ሲሆን ለዚህ እኩይ ስራው ግንባር ቀደም ተባባሪዎች እነዚህ የብልጽግና ስርዓት ደንጎ ጡር ካድሬዎችና የአማራ ሆድ አደር የጸጥታ አካላት ናቸው በማለት የሊዝ ጨረታው ዋና ዓላማ አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ለማካሄድ ተጨማሪ ገንዘብ ለመሰብሰብ የሚያደርገው እቅድ መሆኑን ጠቅሷል። በክልሉ ውስጥ የሚገኝ የከተማ መሬት ደግሞ አገዛዙ ለእኩይ ስራው ተባባሪዎቹ ለሆኑት ካዲ ግለሰቦችና ማህበራት በሊዝ ስም የሚቸበችበው ሀብት ነው። ይህንን አስመልክቶ ፋኖ ግልጽ የሆነ ማስገንዘቢያና ማስጠንቀቂያ በተደጋጋሚ ለህዝብ
ህዝብ ሲያደርስ ቆይቷል ሲል አስታውሶ ከሐምሌ 1 ቀን 2015 ዓ.ም ጀምሮ የተፈጸመ የመሬት ሊዝ ግዢ በፋኖ ፊት እንደማይጸና ለአማራ ህዝብ እንደሚመለስ ማለት እንደሚወረስ እንዲሁም ለዚህ አውዳሚ ስርዓት ተባባሪነት ስለሆነ በወንጀል የምንጠይቅ መሆኑን በተደጋጋሚ ያስጠንቅቀናል ሲል ዛሬም ይህንኑ አጽንቷል። ከቅርብ ጊዜ ወዲህ ደግሞ በደሴ በኮምቦልቻና በቆቦ በተለይም በወልዲያ ከተማ ይሄው የመሬት ሽያጭ ተጠናክሮ መቀጠሉን በእዛችን የመረጃና ደህንነት ክፍል ማረጋገጥ ችለናል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የወልዲያ ከተማና መሰረተ ልማት መምሪያ ከጥቅምት 12 ቀን እስከ ጥቅምት 25 ቀን 2018 ድረስ የቆየ መሬት ሊዝ ጨረታ ማስታወቂያ ወጣ ቢሆንም ብዙሃኑ ህዝባችን በዚህ ጨረታ ሊሳተፍ አልቻለም ሲል አስታውቋል። በዚህ ህዝባችን ንቃት በእጅጉ ደስ ብሎናል። ይሁን እንጂ አማራ ሆኖ ሳለ ጸረ አማራ በመሆን ከአብይ አህመድ ስርዓት ጋር በመተባበር በአማራ ህዝብ መቃብር ላይ ለመበልጸግ የሚናፍቁ ጥቂት የስርዓቱ የጥቅም ተጋሪዎች አሉ። ስለሆነም የወልዲያ ከተማ ሆዳደር ካድሬዎች በድጋሚ ከጥቅምት 26 ቀን እስከ ዳር 2 ቀን 2018 የመሬት ጨረታውን አራዝመው የኃጢአታቸው ተጋሪዎችን በመጠባበቅ ላይ ናቸው በማለት በዚሁ መግለጫ አስጠንቅቋል። ከዚሁ ጋር ተያይዞ ወልዲያ ከተማ ባንዳዎች ከወልዲያ ከተማ ማዘጋጃ ቤት ተወረድ ብሎ የሚገኘውን የአረጋውያን ማህበር መሬት መሰረት የወጣለትን ህጋዊ ይዞታ የዚሁ የሊዝ ጨረታ አካል በማድረግ ለጨረታ ማቅረባቸውን ጠቅሶ አረጋውያን ማህበሩ ከ160 በላይ አረጋውያን አባላትን ያቀፈ ማህበር ነው። ይሁን እንጂ አረጋዊ ማህበሩ ህጋዊ ይዞታዎች ስለሆነ ባቀረቡት ቅሬታ አምስቱ የማህበሩ ኮሚቴዎች በወልዲያ ከተማ ተቀዳሚ ከንቲባ ተብየው በባንዳው ዱባለ አብራሬ ትዕዛዝ ለስር ተዳርገዋል ሲል ይኸው መግለጫ አስታውሷል። በዱባለ አብራሬ የታሰሩት የአረጋውያን ማህበር ኮሚቴዎች አበበ ዳውድ ሰብሳቢ፣ ሰፊው አማረ የኮሚቴ አባል፣ ምስጋና ወርቆ የኮሚቴ አባል፣ ይማም መሐመድ የኮሚቴ አባልና ሌሎችም እንደሚገኙበት አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዚህ የሊዝ ጨረታ ከገዳዩ የአብይ አህመድ ስርዓት ጋር ለመተባበር ላቀዳችሁ ሁሉ እንደወትሮው ወገናዊ ምክሩን ለማድረስ ይወዳል ሲል ከወዲሁ አስጠንቅቋል። በዛሬው ዕለት ለወልዲያ ከተማ አስተዳደር ያወጣነውን መግለጫ ለሁሉም ከተማ አስተዳደሮችና የወረዳ አስተዳደሮች እንደሚያገለግል እየገለጽን ይህን መመሪያ ጥሶ በተገኘ ሻጭም ሆነ ገዢ እርምጃ የምንወስድ መሆኑን እያሳወቅን ካገዛዙ ጋር ሽርክና የገባችሁ አካላት በሙሉ ገንዘባችሁን ከማባከን ወይም ከመበላት እንድታድኑን እያስታወስን ይህን መመሪያ ተላልፈው ካገዛዙ ጋር የተሰለፈ ሁሉ ከአማራ ህዝብ ነጻነት ማግስት የገዛችሁት መሬት ለህዝብ እናንተም በህግ ተጠያቂ እንደምትሆኑ እናስታውቃለን ሲል ከወዲሁ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 1 ቀን 2018 ባወጣው በዚሁ ማስጠንቀቂያ ገልጿል። የኢትዮጵያ ብሔራዊ መረጃና የደህንነት አገልግሎት ከህጋዊ የገንዘብ ማዘዋወርና ምንዛሬ ጋር ተጠርጥረዋል ያላቸውን ከ100 በላይ ኢትዮጵያንና የውጭ ሀገር ዜጎችን በቁጥጥር ስር መዋሉን ከ500 በላይ የባንክ ሂሳቦችን መዝጋቱን አስታወቀ። ተቋሙ ዛሬ ባወጣው መግለጫ በኢትዮጵያ ውስጥ በኢትዮጵያ ፌዴራላዊ ፖሊስ በብሔራዊ ደህንነትና በፋይናንሻል ደህንነት ተቋም በጋራ በተካሄደ ለወራት በዘለቀ ባለው መጠነ ሰፊ ክትትል የውጭ ሀገር ገንዘቦችን በሚያሸጋግሩ መኒ ላውንደሪንግ በህገ ወጥ መንገድ ገንዘብም ሲመነዝሩ ተገኝተዋል ያላቸውን 112 ኢትዮጵያንና የውጭ ሀገር ዜጎችን በተጠርጣሪነት በቁጥጥር ስር መዋሉን ገልጿል። ከዚህም የህገ ወጥ ገንዘብ ዝውውርና ልውውጥም ተግባር ላይ ውለዋል ያላቸውን 519 የባንክ ሂሳቦችን መዝጋቱን የገለጸው ተቋሙ በዚህ ህገ ወጥ ተግባር ላይ ውለዋል ያላቸውን ህገ ወጥ የውጭ አገራት ገንዘቦችን ሐሰተኛ ማስረጃዎችና ሐሰተኛ የአስመጪና የላኪ መዝገቦች እንደዚሁም ዲጂታል መሳሪያዎችን በቁጥጥር ስር ያዋለም ሲሆን ለቁጥር የማይመቹ የክሪፕቶ ከረንሲ ፕላትፎርሞችም በኤግዚቢትነትም ተይዘዋልም ብሏል። ይህ ከግለሰቦች አልፎ ድንበር ተሻጋሪ ድርጅቶች ሳይቀር ተሳትፈዋል ያላቸውን ወንጀሎች ፈጽመውታል የተባሉትም ኢትዮጵያንና የውጭ ሀገራትም ቁጥራቸውን ለይቶ አለመግለጹም ተመልክቷል። የአንጋፋው ጋዜጠኛ ዜናነህ መኮንን አንደኛ ሙት መታሰቢያ በአገር ቤት በመገናኛ ብዙሃን የሙያ አጋሮቹ በተገኙበት ሊከበር ነው። አንጋፋው ጋዜጠኛ ዜናነህ መኮንን ከሞተ ዛሬ 1 ዓመት ሞላው። አንጋፋው ጋዜጠኛና ደራሲ ዜናነህ መኮንን ከዚህ ዓለም በሞት ከተለየ ዛሬ ህዳር 1 ቀን 2018 ዓ.ም 1 ዓመት የሞላው ሲሆን ጋዜጠኛ ዜናነህ መኮንን ለማስታወስ ተወዳጅ ሚዲያና ኮሙኒኬሽን የታላላቅ ኢትዮጵያን ታሪክ በመሰነድ ዘመን ተሻጋሪ ስራ በሰራበት አንዱ መዝገበ አእምሮ ውስጥ ጭምር ታሪኩ የተካተተው አንጋፋው ጋዜጠኛ ዜናነህ መኮንን አንደኛ ዓመቱን መታሰቢያ ለማሰብ ከጋዜጠኛ ዜናነህ መኮንን ልጆች እነ ቢታንያ ዜናነህና በውጭ ሀገር ከሚገኝ አንድ የሙያ አጋሩ ጋር በመሆን በአገር ቤት በሚገኘው አሐዱ ሬዲዮ ህዳር 7 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ የተለያዩ የሙያ አጋሮቹ በተገኙበት ስለ ዜናነህ ሰፋ ያለ ፕሮግራም ለመስራት እቅድ መያዙን ተወዳጅ ሚዲያ ኮሙኒኬሽን በላከው መረጃ ለማወቅ ችለናል። አንጋፋው ጋዜጠኛ
ዜናነ መኮንን በተወለደ በ68 ዓመቱ ባለፈው ዓመት ዳር 1 ቀን 2017 ዓ.ም በሚኖርበት እስራኤል ኢየሩሳሌም ከዚህ ዓለም በሞት የተለየ ሲሆን ዜናነ ከጣራው ስር የሚል ልቦለድ፣ ነጻነት የሚል ታሪካዊ ልቦለድ መጽሐፍት በመጻፍ በአገር ቤት በነበረበት ወቅት በኢትዮጵያ ቴሌቪዥን፣ በኢትዮጵያ ሬዲዮ የሙያ አስተዋጽኦ በማድረግ ለረጅም ዘመን በዜና አንባቢነት ጭምር ያገለገለ ሲሆን በውጭ ሀገር ከወጣም በኋላ በተለያዩ ጊዜያት ለጀርመን ድምፅ ሬዲዮ በእስራኤል ሀገር ለሚገኝ ሬዲዮ ጭምር አገልግሎት የሰጠ ሲሆን በህብር ሬዲዮ ቀርቦ በተደጋጋሚ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ሰፊ ሙያዊ ማብራሪያ በመስጠት ትልቅ አስተዋጽኦ ማድረጉ አይዘነጋም። በዜናነ መኮንን በአገር ቤት በሚካሄደው መታሰቢያ ላይ አንጋፋው ጋዜጠኛና የሙያ ጓደኛው አለምነህ ዋሴን ጨምሮ ወጣትና አንጋፋ ጋዜጠኞች በተገኙበት በዓሉ እንደሚከበር ተወዳጅ ሚዲያና ኮሚኒኬሽን ከላከልን መረጃ ለማወቅ ችለናል። የህብር ሬዲዮ ዝግጅት ክፍል የአንጋፋው ጋዜጠኛ ዜናነ መኮንን ዝግጅት የተሳካ እንዲሆን ልባዊ ምኞታችን እየገለጽን ለልጆቹ፣ ወዳጅ ዘመዶቹና አድናቂዎቹ ዳግም መጽናናት እንመኛለን። ነፍሱን አምላክ ዛሬም ከደጋጎች ጎን በሰላም እንዲያሳርፈው መልካም ምኞታችን እንገልጻለን። ነፍስ ይማር። ጥሩ ሰው ጉዞ በጠዋት ቀን ማታ ሌሊት ብቻ ጥቁሩ ሰው ቀየውን መኖሪያ መንደሩን ለቆ ይጓዛል። የሀበሻ ጥቁር ጠጠሮች። እኔ ማን ነኝ? መኖር ማለት ትርጉሙ ምንድነው? እንዴት ነው ህይወቴን በተሻለ መቀየር የምችለው? የሀበሻ ጥቁር ጠጠሮች ጥያቄያቸው ነው። ከፋልሽኝ ምነው አይከፋኝ፣ ጥቁር ካልሽኝ ምነው አልጥቁር፣ ጥበቤን በውስጥ ስቀብር ሙያ የሚሉት በሽታ ከተጋቡት የማይፋታ ገና ልጅ ያለሁ ተጠናውቶኝ ደሞ ኮብዬ ያስተምሮኝ ከአገር አገር አዙሮ ዓለምን በእውቀት ያሳየኝ የሙያ ዛር አድሮብኝ አውሌውን ጥሎ ፈርሾብኝ ምነው አኔ ያልጠቁር ጥበብን በውስጤ ስቀብር። ዜናነ ከእውነት ጋር በመቆም በሙያው ከፍተኛ አስተዋጽኦ ያደረገ ሲሆን በረከተ መርገምት ለሚለው የግጥም መጽሐፍም በግጥም መልክ ምላሽ መስጠቱም አይዘነጋም። ዜናነ መኮንን ቢታንያ ዜናነን ጨምሮ ቢታንያ ነጻነትን ጨምሮ የሶስት ሴት ልጆች አባት ሲሆን ስርዓተ ቀብሩም በእስራኤል ቤተሰቦቹ፣ ወዳጅ ዘመዶቹ በተገኙበት ባለፈው ዓመት መከናወኑ አይዘነጋም። የእርስ በርስ ጦርነትን ሸሽተው በኢትዮጵያ የሚገኙ ሱዳናውያን ከሰብአዊ እና ከኑሮ ፈተናዎች በተጨማሪ የመኖሪያ ፍቃድና የቪዛ እድሳት ጋር በተያያዘ ከባድ የገንዘብ ጫና እየደረሰባቸው መሆኑን ገለጹ። ከሁለት ዓመት በላይ ከዘለቀው ግጭትም ተርፈው ወደ ኢትዮጵያ ከመጡ 100,000 በላይ ሱዳናውያን ዜጎች እንደሚሉትም ባለስልጣናትም ለእያንዳንዱ በወርሃዊ ቪዛ እድሳት $100 የአሜሪካን ዶላር ክፍያ የሚጠየቁ ሲሆን እድሳቱን በማዘግየትም ለእያንዳንዱ ወር ደግሞ $300 የአሜሪካ ዶላር ቅጣትም ይጠበቅባቸዋል። የሱዳን ጋዜጣም ትሪቢዩን እንደዘገበው ወርሃዊ የመግቢያ ቪዛዎች ማደስ በጦርነት በገቢ መጥፋትና በሀብትም እጥረት መካከል እጅግ በጣም አድካሚና ውድ ሂደትም ሆኗልም ብሎታል። በተለይ ጦርነቱ በቀጠለበት በዚህ ወቅት ይህ የገንዘብ ክፍያና ቅጣትም ከሱዳናውያን ስቃይ ጋር የሚጣጣም ባለመሆኑ የሰብአዊ ውሳኔ እንዲሰጥና ጣልቃ ገብነትም እንዲደረግላቸው ሲልም ጥያቄም አቅርቧል። ሱዳናውያን አክለውም ቪዛ የማራዘም ሂደት ላይ ካለው ከፍተኛ ክፍያና ቅጣት በተጨማሪ በአዲስ አበባ ከተማ የሚገኘው የሱዳን ኤምባሲም ለችግሮቻቸው ተገቢና አፋጣኝ ምላሽ እየሰጠ ባለመሆኑ ዜጎቹ ኤምባሲው ለከፍተኛ ችግር ለምግብና ለመድኃኒት እጥረትም ምላሽ እንደማይሰጣቸውና ሰራተኞቹም በአካል ተገኝተው የዜጎችን ሁኔታ ክትትል እንደማያደርጉም በቅሬታም ገልጸዋል። ሱዳናውያኑም ቀደም ሲል እንደተደረገው የኢትዮጵያ መንግስት ጣልቃ በመግባት ለሱዳናውያን የስደተኞችን ሁኔታ ከግምት ውስጥ ያስገባም የ9 ወር የቪዛ ነጻ ፍቃድም እንዲሰጣቸው ሲሉም ተማጽነዋል። አንዳንድ የሰብአዊ መብት ተሟጋቾች እንደሚሉትም ከሆነ እንደ ሱዳናውያን የመሳሰሉ አሳማኝ በሆነ መልኩ በሰው ሰራሽና በተፈጥሯዊ ችግሮችም ሳቢያ አገራቸውን ቀያቸው ጥለው የተሰደዱ ዜጎች በኢትዮጵያ ውስጥ ከመጠን በላይ ቆይታቸዋል ተብለው ለገንዘብ ቅጣት መዳረጋቸው የስደተኝነት መብታቸው መነፈጉም ኢትዮጵያ ካላት ሕግ ጋር የሚጣረስ ነው ይሉታል። የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ተቋም በቅርቡ በተገበረው ከገንዘብ ሚኒስቴር ዕውቅና ወይም ኦዲት ውጪ ተደረገ በተባለው አሰራር ከ36,000 በላይ የውጪ አገር ዜጎች በኢትዮጵያ ውስጥ መቆየት ከነበረባቸው ጊዜ በላይ ወይም ቪዛቸው በመቃጠሉ ለቅጣት መዳረጋቸውን መግለጹ ይታወሳል።
በቅሊንጦ ማረሚያ ቤት በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን ጨምሮ በእስረኞች ላይ እየደረሰ ያለው በደል ተጠናክሮ መቀጠሉን ዓለም አቀፉ ቀይ መስቀል ጉዳዩን ትኩረት ሰጥቶ እንዲከታተል መገናኛ ብዙሃን የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ ጥሪ ቀርበዋል። በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ዮሐንስ ቧያለውን ጨምሮ አቶ ክርስቲያን ታደለ፣ ዶክተር ካሳ ተሻገር በእነሱ መዝገብ የተከሰሱ ላይ በቅርቡ በፍርድ ቤት ጭምር ቅሬታ የቀረበበት የቅሊንጦ ማረሚያ ቤት ኃላፊዎች አንዱ ኢንስፔክተር ድሪባ ሰንበቶ በአገዛዙ አፈና ስር ባሉ እስረኞች ላይ እየፈጸመ ያለው በደል ተጠናክሮ መቀጠሉን፣ ጉዳዩ አሳሳቢ ደረጃ የአእምሮ ጤናውን አጠራጣሪ በመሆኑ ዓለም አቀፉ ቀይ መስቀል የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት ሰጥተው እንዲከታተሉ የህሊናና የፖለቲካ እስረኞችን ጨምሮ በሌሎች ጉዳዮች የታሰሩ ዜጎችን ሁኔታ የሚከታተሉ ወገኖች በላኩት መረጃ ጥሪ ያቀረቡ። በቅርቡ እናቱ ዮሐንስ ቧያለው ለህይወታቸው እንደሚያሰጋቸውና በፍተሻ ስም መብታቸውን በተደጋጋሚ መጣሱ ለከፍተኛው ፍርድ ቤት አቤት ያሉ ሲሆን ፍርድ ቤቱ ይህንኑ ኢንስፔክተር ድሪባ ሰንበቶን አስጠርቶ እስከ መጠየቅ የደረሰ ቢሆንም ይህ ነው የሚባል እርምጃ አለመውሰዱን እያደረሰ ያለውን የመብት ጥሰት በተመለከተ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን በማንነታቸው ጭምር በመስደብ በመደብደብ ማዋረዱ የተገለጸ ቢሆንም ይኸው ድርጊቱ በሌሎች እስረኞች ላይም ተጠናክሮ መቀጠሉን በተለይም በህሊናና የፖለቲካ እስረኞች ላይ ጫናው የበረታ ሲሆን የዚህ ኢንስፔክተር ድርጊት አንዳንዴ ጤንነቱ ጭምር የሚያጠራጥር ከፍተኛ የሆነ የዘር ጥላቻ ያለበት በማንኛውም ጉዳይ ሲበሳጭ በካቴና የታሰረ እስረኛ ጭምር አስጠርቶ የሚደበድብና ያሉበት ሁኔታ እጅግ አሳሳቢ በመሆኑ ዓለም አቀፉ ቀይ መስቀል የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት በመስጠት በቅሊንጦ ማረሚያ ቤት እየተካሄደ ያለውን የሰብአዊ መብት ጥሰትና በዚህ ጥሰት ግንባር ቀደም ተጠያቂ የሆነው ኢንስፔክተር ድሪባ ሰንበቶ ጉዳዩን ትኩረት ሰጥተው እንዲከታተሉ በሱ ጥቃት ሳቢያ በርካቶች ለአካል ጉዳት የተዳረጉበት ከፍተኛ ሰብአዊ መብት ጥሰት እየተፈጸመ መሆኑን ትኩረት እንዲሰጠው ጥሪ አቅርበዋል። አቶ ዮሐንስ ቧያለው በተደጋጋሚ እየተደረገባቸው ያለውን ጫና ተከትሎ ለፍርድ ቤት አቤት ማለታቸውና በፍርድ ቤት ጭምር ተጠይቆ ለማስተባበር የሞከረው ኢንስፔክተር ድሪባ ሰንበታ ከፍርድ ቤት ከተመለሰም በኋላ የሚቆጣጠረውና የሚከለክለው ሕግ እንደሌለ በመግለጽ የፖለቲካና የህሊና እስረኞችን ጨምሮ በሌሎችም እስረኞች ላይ እየፈጸመ ያለው ሰብአዊ መብት ጥሰት እያደገ መምጣቱን የእስረኞቹን ጉዳይ የሚከታተሉ ወገኖች በላኩት መረጃ ገልጸዋል። አቶ ክርስቲያን ታደለ ፍርድ ቤት በቀረቡበት ወቅት እየደረሰባቸው ያለውን ጫናና ሕክምና ጭምር ተከልክለው ቀዶ ጥገና አድርገው መቆየት ሲገባቸው ወደ እስር ቤቱ ተመልሰው እንዲሄዱ የተደረገበትና ተመልሰው ሕክምና ማግኘት ያልቻሉበት፣ ምርጌታ አዳሙ የተደበደቡበትና የተዋረዱበት፣ በማንነታቸው ሳቢያ የተሳደቡበት፣ ሌሎችም ላይ ተመሳሳይ ድርጊት መፈጸሙን በመግለጽ ለፍርድ ቤት አቤት ያሉ ሲሆን አቶ ክርስቲያን ታደለ ከዚህ በኋላ በህይወት ጭምር ላታገኙን ትችላላችሁ ማለት ፍርድ ቤቱን ጭምር ማስጠንቀቃቸውን ጠቅሰን መዘገባችን አይዘነጋም። የአማራ ብሔር ተወላጆች ላይ በማንነት ሳቢያ ከሚያደርገው ማዋረድ በተጨማሪ አዲስ አበባ ልጅ የሚባል አላቅም፣ አዲስ አበባ የሚባለው እንደ ባህር ዛፍ ከውጭ የመጣ ነው በሚል ሌሎች እስረኞችን ጭምር በተደጋጋሚ በማዋረድ በመደብደብ በባለጊዜነትና ተረኝነት ከህግ አግባብ ውጭ በየቀኑ የሚፈጽማቸው ነውሮች እያደጉ መምጣታቸውን፣ እነዚህ ድርጊቶችም ለእስረኛው ከፍተኛ የስነ ልቦና ጫና የፈጠሩ በቂ ጥይት አለን የፈለግነውን እናደርጋለን እስከ ማለት የደረሰና ለህይወታቸው ጭምር አሳሳቢ መሆኑን በተደጋጋሚ ሌሎችም ጭምር በቅሬታ የገለጹ ሲሆን የአንዳንድ እስረኛ ቤተሰቦች ይህንኑ ጉዳይ ለሰብአዊ መብት ኮሚሽን ጭምር እስከ ማመልከት መድረሳቸውን የደረሰን መረጃ ይጠቅሳል። የመኪና ችግር የለብንም፣ ወደ ታንከርና ወደ አዋሽ እንጭናችኋለን፣ የትም ቦታ እኛንን ብትከሱ ምንም አታመጡም፣ ፖለቲካ ከዚህ መስራት አይቻልም፣ ሊጣችሁን ውሰዱ፣ የፖለቲካ መጋገሪያ ምጣድ የለንም፣ እናቃችኋለን በማለት ሽንታም አማራ እያለ በተደጋጋሚ በመሳደብና በማዋረድ ለእስረኞቹ ህይወት አስጊ ሁኔታ እየደቀነ መሆኑን ይኸው መረጃ ይጠቅሳል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ዙሪያም የተቆራረጠና ሐሰተኛ መረጃዎችን በማቅረብም ህዝብን አታሏል የተባለው የእንግሊዙ ቢቢሲም ቴሌቪዥን ተመሳይ ሐሰተኛ መረጃዎችን ሰርቶብኛል ስትል ሩሲያም ቢቢሲን ወቀሰች። የመጀመሪያው የፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን መቋጫን ተከትሎ በተካሄደው ሁለተኛ ፕሬዝዳንታዊ ምርጫ ላይ ፕሬዝዳንት ትራምፕ ደጋፊዎቻቸውን ለአመጻም እንዲንቀሳቀሱ ጥሪ አድርገዋልም ተብሎ ቢቢሲ ያቀረበው የተቆራረጠ እና ኤዲት የተደረገ
የተደረገ መረጃዎችን ተከትሎ የቢቢሲ ዳይሬክተሩም ቲም ዴቪስና ዋና ስራ አስኪያጇም ዴብራም ተርነርስም ስልጣናቸውን ለቀዋል። ለተፈጠረው ስህተትም ህዝቡን ይቅርታም ጠይቀዋል። 54 ደቂቃ በፈጀው ፓኖራማ የተባለው ባለፈው ዓመት ጥቅምት ወይም በፈረንጆቹ ኦክቶበር 2024 ቢቢሲ ያቀረበው የተቆራረጠ ዶክመንተሪ ፕሮግራም ፕሬዝዳንት ዶናልድ ትራምፕ አመጻም እንዲካሄድ ጥሪ እንዳቀረቡ ተደርጎ መቅረቡ ቢቢሲን ዋጋም አስከፍሎታል። ይህንን የቢቢሲ ሐሰተኛ መረጃ በተመለከተ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያም ባካሮቭ ለመንግስታዊ ታስ የዜና አገልግሎት በሰጡት አስተያየት ቢቢሲ በ2022 በቡቻ ውስጥ የዩክሬናን እስረኞች በሩሲያ ወታደሮችም ተጨፍጭፈዋልም ተብሎ ቢቢሲ ያቀረበው እውነት የሌለው ቢቢሲ የፈበረከው የፈጠራ ስራ ውጤቱ ነው ብለውታል። ቢቢሲም ከሩሲያም አልፎም ስለ ሶሪያም የሐሰትና የተጋነነ ዜናዎችን ሲሰራም ቆይቷል ሲሉም ወንጅለዋል። ቢቢሲ በወቅቱም ከሳተላይት አገኘውት ባለው መረጃም በሩሲያ ወታደሮች ቁጥጥር ስር የነበረው ዩክሬኑ የቡቻ ግዛት ውስጥ ታስረው የነበሩ በርካታ ዩክሬናውያን በሩሲያ ወታደሮችም ተገድለዋል፣ መንገድ ላይም ተጥለዋል ብሏል። የሩሲያ መከላከያ ሚኒስትርና የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ በበኩላቸው በወቅቱ የቀረበው መረጃ ቢቢሲንና ምዕራባውያን አገራት ያቀነባበሩት ሐሰተኛ መረጃ ነው በማለትም አጣጥለውታል። ራሷን ከሶማሊያ መቃደሾ የነጠለችው የሶማሌላንድ ራስ ገዝ በሶማሊያ የጉዞ ሰነዶች ወደ ግዛቷ መግባት እንደማይቻል ገለጸች። የአየር ግዛቷንም መቆጣጠር መጀመሯን አስታወቀች። ሶማሌላንድ በሶማሊያ በሚሰጥ ቪዛ ወይም በጉዞ ፍቃድ ወደ ግዛቷ መግባት እንደማይቻል ያስታወቀችም ሲሆን ሶማሌላንድ በድንበሮቿ ላይ ቁጥጥርን በማጥበቅ የኢሚግሬሽን ክትትል ማጠናከሯንም አስታውቃለች። ከትላንትና ዕለት በወጣው መመሪያም የኢሚግሬሽን ድንበር ቁጥጥር መመሪያ በሶማሊያ የተሰጡ ቪዛዎች ወይም የጉዞ ፍቃዶች ወደ ሶማሌላንድ ሪፐብሊክ ለመግባትም ተቀባይነት የላቸውም ብሏል። ሰነዶቹ በየትኛውም የሶማሌላንድ የድንበር መግቢያ ላይ ተቀባይነት እንደማይኖራቸውም አጽንኦት ሰጥቷል። ሰነዶቹን ይዘው የሚቀርቡ ግለሰቦችም ወደ ሶማሌላንድ እንዳይገቡ የሚከላከሉ መሆኑን የገለጸው መመሪያው በአገሪቱ የኢሚግሬሽን ደንቦች መሰረት ህጋዊ ሰነዶችን ሊከተሉ ይገባልም ሲል አስጠንቅቋል። መመሪያው ሶማሌላንድ ራስ ገዝን ለመጎብኘት ለሚፈልጉ የውጭ የአገር ዜጎችም ተቀባይነት ያላቸውን የመግቢያ ሂደቶችም ግልጽ ያደረገ ሲሆን ይህም ሀርጌሳም ኤጋል ዓለም አቀፍ አውሮፕላን ማረፊያ ወይም በርበራ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ በሚሰጣቸው ቪዛ እና በአቅራቢያው በሚገኙ የሶማሌላንድ ኤምባሲ ሚስዮንና ቆንስላዎች በኩል ለቪዛ አስቀድሞ ማመልከት ይጠበቅባቸዋልም ብለዋል። ለቅድሚያ ማመልከቻ እውቅና የተሰጣቸው ቢሮዎች በኬንያ፣ በኢትዮጵያ፣ በእንግሊዝ፣ በአሜሪካ፣ በታይዋን፣ በቱርክና በጅቡቲ እንደዚሁም በሌሎችም እውቅና የተሰጣቸው ቦታዎች የሚገኙ ያጠቃልላል ሲልም በመግለጫው ላይ አጣቅሷል። መግለጫው ውስጥ መጨረሻም ተቀባይነት ያለው የሶማሌላንድ መግቢያ ቪዛ ወይም የሶማሌላንድ ነዋሪነት ቪዛ ያላቸው ሰዎች ለመደበኛ የኢሚግሬሽን ምርመራ ተገዢ በመሆን በየትኛውም በተዘጋጀ ድንበር ማቋረጫ በኩል ወደ ሀገራቸው መግባት ይችላሉም ሲል ገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።